እዚህ በፊት የመጣሽበት አመጣጥ ልክ ስላልነበረ ነው ያ ሁሉ ውርጅብኝ ሲወርድብሽ የነበረው ማለት ነው እንጂ በትክክለኛው መንገድ መጥተሽ ቢሆን ኖሮ አቀባበሌ እንደዛ አይሆንም ነበር። ያኔ ጥፋት ስላጠፋችሁ ነው እየተናገርኩሽ። አሁንም ግን ቆም ብሎ ራሱን እንዲያስብ ነገሮችን ጊዜው ወስዶ እንዲያስብ አድርጊው። ግን ለሴት ለወንድ ልጅ ዋናው እንትን ክብሩ ነው፣ ማንነቱ ነው። ገብቶሻል? ማንነቱ ግን እንደዚህ በተዋረደበት ቤት ላይ ይቆያል ማለት ለኔ ይከብደኛል። ቆይ እንኳን ብለው አስገድጄው አንቄው ነው የሚሆነው። ከሷ ምንም ባልተናነሰ መልኩ ነው ማደርገው። እዚች ጋር ግን ሰላሙ ያለው እዚህ ነው ካለኝ በሱ ህይወት እኔ የመወሰን ምንም መብት የለኝም። ይሄንን አውቃለሁ። እኔ ላደርግ የምችለው መንገድ ነው ማሳየው። ገብቶሻል? ትክክለኛ መንገድ እንዲሆን ነው ማሳየው እንጂ እኔ ይሄ ህይወት አይመችህም ይሄ ህይወት ይመችሃል ብዬ ልመርጥለት አልችልም በጭራሽ። የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው። እኔ ግን እንደ ታላቅ መንገድ ነው ማሳየው እንጂ አንቺን በሆነ መንገድ እንዳትረጂ እንደዛ ተጠቅሜ አይደለም በጭራሽ። አይ ቡዜ አሁን ግን እኔ አንድ ጥያቄ ልጠይቅሽ። ይሄንን ነገር አሁን እኛ ጋር መተሽ ሄርሜላና አብርሃምን ለማስታረቅ ስትሞክሪ ያውቃል እሱ? አውርተሽዋል? እሱን ያናህል ባላወራውም ግን ፍላጎቱን በቃ አሁን ላይ እንደዛ ነው መሆን የምፈልገው ማለት ልኮሽ አይደለም እሱ አብርሃም ልኮኝ አይደለም ሽማግሌ ልኮሽ አይደለም። እሺ ምን መሰለሽ ራሴ ነኝ። ሁላችንም እየሞከርን ነው ሄርሜላና አብርሃም እንዲመለሱ። ነገር ግን ማስተካከል ያለባቸው ነገሮች አሉ፣ መቋጨት ያለበት ነገር አለ። ከዚህ በኋላም እንደዚህ አይነት ፎቶ ቪዲዮ ተብሎ ሌላ ነገር ሰጣገበው ሌላም ምክንያቶች ሊኖሩ አይገባም። ስለዚህ እዚህ መተሽ ሄርሜላን ይቅርታውን ተቀበያት ስትዩ እዛም ሄደሽ አብርሃም ጋር ማስተካከል ያለበትን ነገር መናገር አለብሽ። የምር ደስታው የሚያስደስትሽ ከሆነ ማለት ነው። እንዴት አያስደስተኝም? እስካሁን እኛ ደስታውን እንዲህ ነው ስንልሽ አይደለም እንዴ ልክ አይደላችሁም እያልሽኝ ነበር። አሁን ደስታ የሚያገኝበትን ቦታ ስላወቅሽ እሱም እዚህ ደግሞ መጥቶ ሌላ ብጥብጥ እንዳይፈጠር ሌላ ደስታ እንዳያጣ እሱም ማስተካከል ያለባቸው ነገሮች አሉ። መች ሲገባሽ እኔ እሱን በቃ ነገርኩ። ይዤው መሄድ ካለብኝ እንኳን የሆነበት ይዤው ሄጄ ከራሱ ጋር እንዲረጋጋና ቆም ብሎ አስቦ መወሰን እንዲችል የትክክል እውነት ልቤ ልክ ነው ወይስ የትጋ ነው ያለው የሚለውን ነገር በደንብ እንዲያቅና እፈልጋለሁ። እሷም ጋዝች ጋር አሁን የሆነ ነገር ያልተቋጨ ህይወት ኖሮ እሷ ጋር ቢመጣ እንኳን እድሜ ዘመኗን እየተሰቃየችበት ነው የምትኖረው። እሱም ጋር ደግሞ ያልጨረሰው ነገር ካለ እንደዛው ማለት ነው። እንደዛ እንዳይሆን ራሱን እንዲያዳምጥ የተቻለኝን ነገር አግኝቼው አወራ